بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، زارين منا نساو الفرق بين المحبة المحمودة والمحبة الضارة. إن شاء الله ابن القيم سلودة أيان السنو يودة أينتوچن بالفو بدن بتملكتنال. زاري دمو ميانسوت الفرق ليونات مالتنا بين المحبة المحمودة بمسكون بهونتش ودتانا والمحبة الضارة يمتكودا بهونتش ودتا مكاكل يالو ليونات يميتك እና የሚጎዳ የውደታ አይነቶች ለማለት ነው። ቃለ ረሒመሁላህ ወልመሐበቱ ውደታ ለሃ ለሷ አላት አታሩን ፋናዎች አሏት። አታር ማለት ውጤቶች ፋናዎች አሏት። ወተዋቢዑ ተዋቢዕ አላት ተከታይ ነገሮች አሊያም ደግሞ ተያያዥ ውጤቶች አላት። ወለዋዚሙ ለዋዚም ደግሞ ማለት አስገዳይ ነገሮች አሏት። ለዋዚም ከአሁን በፊት እንዳሳለፍ ነው ከሷ የማይነጠሉ ባህሪያት አሏት ውደታ ሲነሳ። ወአሕካሙን የራሷ ህግጋቶች ወይ ደግሞ ፍርዶች አሏቸው። ስለ ውደታ ስናነሳ ውደታ የራሱ ፋና አለው፣ የራሱ ተያያዥ ውጤት አለው ከሱ ጋር የሚመጣ ከሱ ጋር ደግሞ ለዋዚም አለው ከርሱ የማይነጠሉ ባህሪያቶችና የራሱ የሆነ ፍርድ አለው ማለት ነው። ሰዋአን ካነት ይህቺ ውደታ ሆነችም መሕሙደተን ምስጉን የሆነች ውደታ አው መዝሙማ ወይ የተወቀሰች መጥፎ የሆነች ውደታም ብትሆን፣ ናፊዓተን ጠቃሚ የሆነች ውደታም ሆነች፣ አው ዳራ የምትጎዳም ውደታ ብትሆን የራሱ የሆነ አታር አለው፣ የራሱ የሆነ ተዋቢዕ አለው፣ ለዋዚምና አሕካም አለው። ቃለ ወልመሐበቱ ልመሕሙዳ ምስጉን የሆነችው ውደታ የምትመሰገን የሆነችው ውደታ ሂየል መሐበቱ ናፊዓቱ እሷ ጠቃሚ የሆነችው ውደታ ናት። አለቲ ያቺ ተጅሊቡ የምታመጣ የሆነች ሊሳሒቢሃ ለባልተቤቱ የምታመጣ የሆነች ማየንፈዕሁ የሚጠቅመውን ፊ ዱንያሁ በዱንያው ወአኺረቲህ በአኺራውም የሚጠቅመውን ነገር የምታመጣ ውደታ ናት። አላህን መውደድ፣ ረሱልን መውደድ፣ አማኞችን መውደድ፣ አላህ የሚወደውን በአጠቃላይ መውደድ፣ ይህቺ መልካም የሆነች ውደታ ማለት እሷ ናት። ወሃዚህ ይህቺ አልመሐበቱ وهذه المحبة يهيش ودتا يعني المحبة المحمودة يالنات هي الصانات عنوان سعادته يسو يدستاو منجنات يدستاو مسارتنات. والضارة يمتقودا يهونچ ودتا دمو هي التي الصانات تجلب لصاحبها لسويو يمتامتا يهونچ ما يضره يميقوداون في دنياه وآخرته بالدنيا بآخران የሚጎዳውን የምታመጣባት ደግሞ ያቺ የምትጎዳው ውደታ ማለት እሷ ናት። ወህየ ይህቺ ደግሞ ጎጂ የሆነችው የውደታ አይነት ዑንዋን ሸቃወቲሂ የዕድለ ቢስነቱ መሰረት ናት። ጠይብ ጎጂ የሆነ ውደታ አለ። ሁሉም ሐላል ያልሆነ ውደታ፣ ከአላህ ውጭ የሆነ ውደታ፣ አላህና ረሱል ዓለይሂ ሰላቱ ወሰላም ከፈቀዱት ከሆነ ውጭ የሆነ ውደታ ዑንዋን ሸቃወቲሂ የሱ የዕድለ ቢስነቱ የሐዘኑ የለቅሶ መሰረት ነው። ምናልባት መጀመሪያው አካባቢ ላይ ደስታ ቢመስለውም እንኳ መጀመሪያ አካባቢ ላይ ቢያጣጥመውም እንኳ አንኛውም ውደታ አላህ ከፈቀደው ውጭ ካልሆነ መጨረሻው ሐዘን ነው፣ መጨረሻው ለቅሶ ነው። ነዓም ቃለ ወልመሐበቱ ዳረቱ የሚጎዳ የሆነው ውደታ አልመዝሙማ የተወቀሰ የሆነው ውደታ ተዋቢዑሃ የሷ ተከታይ ነገሮች ውጤቶቿ ወአታሩሃ የሷ ፋናዎቿ ኩሉሃ ሁሉም ዳረቱን የምትጎዳናት ሊሳሒቢሃ ለባልተቤቱ የምትጎዳናት ሙብዒደቱን ለሁ ለሱም የምታረቀውናት ሚን ረቢሂ ከጌታው የምታረቀውናት። ልክ አሁን እንዳለ ከአላህ ውጭ የሆነ ሐላል ከሆነ ውደታ ውጭ በአጠቃላይ የሚጎዳን ሙብዒደቱን ለሁ ሚን ረቢሂ ከጌታውም የሚያርቀው የሆነ ውደታ ነው። ከጌታው ያረቀዋል። ግን ይሄ ሐላል የሆነ ውደታ ግን ማለትም በሐላል ውስጥ ያለ
አላህ በፈቀደው ረሱል ዓለይሂ ሰላቱ ወሰላም በፈቀዱት መካከል ያለ ውደታ ግን ሁሉም ኒዕማ ነው። ከይፈማ አሉ ሱብሓነላህ ጎጅ ነው አሉ አይደለ? ከአላህ የሚያርቅ ነው አሉ። ከይፈማ በየትኛውም ሁኔታ ቢሆን ከይፈማ በየትኛውም ሁኔታ ተቀለበ ቢገለባበጥ ቢዘዋወር ወነዘለ ቢወርድም ቢቀመጥም ፊ መናዚሊሃ በደረጃዎቿ ወይ ደግሞ በቦታዎቿ ቢቀመጥም እንኳ ፈሁወ ፊ ኸሳረቲን ወቡዕድን ይህ አይነት ውደታ በኪሳራ ውስጥና ቡዕድ ነው፣ ከአላህ በመራቅ ውስጥ ነው። አያችሁ ባጭሩ ልክ ይሄ ውደታ በየትኛውም ሁኔታ ሲሉ ወደ ገደል እንደተንከባለለ ድንጋይ ታውቃላችሁ። ወደ ገደል ሲንከባለል ድንጋዩ በፍጥነትም ይውረድ፣ በዝግታም ይውረድ፣ በግራ በኩልም ይንከባለል፣ በቀኝ በኩል ይንከባለል፣ ውጤቱ አንድ ነው፣ ቁልቁል እየወረደ ነው። በየትኛውም አቅጣጫ ቢገላበጥ መጨረሻው ውድቀት ኪሳራ ነው ማለታቸው። طيب نعم قال وكما ልክ أن المحبة ውደታ የሚባለው ወከማ ልክ أن المحبة ውደታ والإرادات ፍላጎት አስሉ መሰረት ኩሉ ፊዕሊን ሁሉም ስራ የሁሉም ስራ መሰረት ነው። ከማ ተቀደመ ልክ እንዳሳለፍ ነው የማንኛውም ስራ መሰረቱ ውደታና ፍላጎት። ፈህየ እሱ ደግሞ ውደታ የሚባለው ነገር አስሉ መሰረት ነው። ኩሊ ዲኒን የሁሉም ሃይማኖት መሰረት ነው። ሰዋእን ካነ ሐቀን ያዲን እውነትም ሆነ አው ባጢለን ውሸትም ሆነ ሃይማኖቱ ሐቅም ሆነ ውሸትም ሆነ ያን ሃይማኖት እንዲቀበል ያደረገው እዛ ዲን ውስጥ እንዲገባ ያደረገው መጀመሪያ መሰረቱ ምንድነው? ውደታና ፍላጎት ነው። طيب ስለወደደው ነው። አንድ ሰው ጴንጤ ሲሆን ያን ስለወደደው ነው፣ ስለፈለገው ነው። ክርስቲያንም ሲሆን ሀገር ሙስሊምም ሲሆን ልክ እንደዚህ فإن الدين ምክንያቱም ዲን የሚባለው هو እሱ من الأعمال ከስራ ነው። الباطنة ድብቅ ከሆኑ እና والظاهرة ግልጽ ከሆኑ ስራዎች ነው። ሃይማኖት በድብቅ የምንይዘው ነገር በውስጥም ደግሞ በውጭም ደግሞ የምናሳየው የሆነ ነገር ነው። ሃይማኖት በቀልባችን ውስጥ የምንቋጠረው ነው። በሰውነታችን በአካላችን ደግሞ በግልጽ የምናሳየው ነው። والمحبة والإرادات ውደታና ፍላጎት አስሉ ذلك كله የዚህ ሁሉ መሰረት ናቸው። ወዲኑ አሉ ዲን ሃይማኖት ማለት هو الطاعة እሱ መታዘዝ ነው። والعادة ልማድ ነው። والخلق እንደዚሁም ባህሪ ነው። ይመጡበታል ምን ማለት እንደሆነ ኢንሻአላህ። فهو ስለዚህ እሱ ዲን ማለት الطاعة መታዘዝ ነው። الطاعة መታዘዝ ነው። ምን አይነት መታዘዝ? አላዚመቱ ከሰውየው የማትነጠል የሆነ መታዘዝ፣ አዳኢመቱ ዘውጣሪ የሆነች መታዘዝ፣ አለቲ ያቺ መታዘዝ ደግሞ ሳረት የተቀየረች የሆነች ኹሉቀን ወደ ባህሪና ወዓደተን ወደ ልማድ የተቀየረች የሆነች ጧዓ ዲን ማለት እሱ ነው። طيب ማለት ዲን ማለት እያሉ ያሉት ሼኹ ዝጋ ሚስጥሩ ዋናው አልፎ አልፎ ተሰርቶ የሚተው ነገር አይደለም። ዓዳ ልማድ እስኪሆን ድረስ በተደጋጋሚ የሚሰራ ነው ማለታቸው ነው። ኹሉቀን ሲሉ ደግሞ ዲን ማለት የሰውየው ማንነት ነው። የውስጥ ተፈጥሮ ካራክተር መሆን አለበት ማለት ነው። طيب ስለዚህ ትክክለኛ እውነተኛ ዲን ብሎ ማለት ያ መታዘዝ ለሰውየው ላዚም የማይለየው ዳኢም ዘውታሪ ሲሆንበት የዕለት ከዕለት ተግባሩ ሲሆን ያኔ ነው ሰውየው ዲን አለው ልንል የምንችለው። ሲመረቅን የሚሰራው ሲደክም የሚተው መሆን የለበት። በል እንዳውም ያንን ነገር በጣም ከመልመዱ የተነሳ ከመተግበሩ የተነሳ ለሱ ባህሪና ዓዳ እስኪሆን ድረስ ልማድ እስከዛ የተቀየረበት መሆን አለበት። አንዳንድ ሰው ለምሳሌ ሰላት ካልሰገደ አንዲት ዙህር ሰላት طيب ወይ ሰፈር ላይ ሆኖ ሊሆን ይችላል። አላህ እኮ ፈቅዶለታል ጀምዕ ማድረግ ቀስር ማድረግ አላህ ፈቅዶለታል፣ ግን ይጨንቀዋል በዛ ሰዓት ስላልሰገደ። ዙህርና ዓስርን አብሮ መስገድ ይችል ነበር። መግሪብና ዒሻን አብሮ መስገድ ይችላል አይደለም ሙሳፊር ሲሆን። ግን ልክ ይሄ የዙህር ሰዓት ሲደርስ የሆነ ቀልቡ ርብሽ ይላል፣ ጭንቅ ምናምን ይለዋል። ዓስር ጋር እኮ መስገድ ይችላል። ዓዳ ሆኗል ማለት ነው እሱ ጋር ያን ነገር በጣም ከመተግበሩ የተነሳ ዓዳ ሆኗል፣ የሱ ልክ እንደ ልማድ ሆኗል ማለት ነው። ዲን ማለት ይህ ነው። نعم ولهذا ለዚህም ሲባል فسر الخلق خلق የሚለው ተተርጉሟል። ቢዲኒ በሃይማኖት ተተርጉሟል። خلق የሚለው አላህ ሱረቱል ቀለም ላይ في قوله تعالى وإنك لعلى خلق عظيم وإنك أنت ይላቸዋል ረሱል ዓለይሂ ሰላቱ ወሰላም ለዓላ خلق عظيم
ትልቅ በሆነ ኹሉቅ ላይ ነህ አላቸው። ኹሉቅ ምንድነው የተፈሰረ ይመጣል። ወኢነከ አንተ ለዓላ ኹሉቅን ዐዚም ከፍ ባለ ትልቅ በሆነ ኹሉቅ ላይ ነህ አላቸው። ቃለ ኢማሙ አሕመድ አን ኢብኑ ዑየይና ቃለ ኢብኑ ዓባስ ኢማሙ አሕመድ ከኢብኑ ዑየይና ይዘው ኢብኑ ዓባስ ምን አሉ? ለዓላ ዲኒን ዐዚሚን አንተ በትልቅ ዲን ላይ ነህ። ጠይብ ማለት እውነተኛ በሆነ ከአላህ የመጣ በሆነ ዲን ላይ ነህ ማለት ብሎ ተተርጉሟል። እዛን አብዱሰላም አሽወዒር ሐፊዘሁላሁ ተዓላ አንዳንድ ሰው ስለ አኽላቅ ሲያወራ ይህን የቁርአን አንቀጽ ይጠቀማል ይላል፣ ግን ይህ ትክክል አይደለም ይላል። ወኢነከ ለዓላ ኹሉቂን ዐዚም ብሏቸዋል እኮ ረሱልን እያለ ብዙ ሰው ደዓዋ ላይ ሲያደርግ እንመለከታለን። ነዓም ግን ብዙ ሙፈሲሮች አሁንም እዚህ ኢብኑል ቀይም እያሉ ያሉት ወኢነከ ለዓላ ኹሉቂን ዐዚም ማለት ስለ ዲን ነው፣ ስለ ሃይማኖት ነው። አንተ ባማረ ወይ ደግሞ ትልቅ በሆነ በላቀ ዲን ላይ ነህ ማለት ነው። ዋضح ነዓም። ስለዚህ መሐባ ውደታ የሚባለው ነገር የአንድ ነገር የመተግበርም ያለመተግበርም ዋናው መሰረቱ ነው። ጠይብ የሆነ ነገር ስንፈጽም ያን ነገር ስለወደድ ነው። ሃይማኖቱም ትክክልም ሆነ ወይም ደግሞ ውሸትም የሆነ ሃይማኖት ቢሆን ባረከላሁ ፊኩም መሰረቱ ምንድነው አሉ? ውደታ ነው ማለት ነው። ዛሬ ደግሞ አሁን ኢብኑል ቀይም ረሂመሁላሁ ተዓላ ዋናው ጠያቂ ወደ ጠየቃቸው መልስ መጥተዋል። ضرሩ ዕሽቅ ሱወር ምስሎችን ወይ ቅርጻ ቅርጾችን የመውደድ ጉዳት፣ ضرር ጉዳት፣ ዕሽቅ ሱወር ያው ምስሎችን ወይ ቅርጻ ቅርጾችን ነው የሚባለው። ምስሎችን መባሉን አላውቅም አማርኛ። ቅርጻ ቅርጾችን የመውደድ ጉዳት ቢመዓና ዕሽቅ ሱወር ስናወራ መጀመሪያም ላይ ልክ እንደተባባል ነው ሴት ልጅ ወንድ ልጅ መውደዷ ወንድ ልጅ ሴት ልጅ መውደዱ ነው ድንበር ያለፈ ውደታ፣ ወይም ደግሞ አሁን በምናቀው ባለንበት ዘመን ሐራም የሆነ ፍቅር ስለሱ ማለት ነው። ስለዚህ የሱ ጉዳት እያሉ ነው። ቃለ ወነኽቲሙ አሉ እንቋጫለን። አላሁ አክበር። ወላሂ ልብን ይሰብራል። እንደዚህ ልክ እየጨረሱ መሆኑን ኪታቡን ስናውቅ ለአድሪ ምን አይነት ዓላቃ ከዚህ ኪታብ ጋር ኢብኑል ቀይም አላህ ምን አይነት በኢኽላስ ምን ያክል እንደጻፉት እንደሆነ አላውቅም። ኢብኑል ቀይም ሲነሱ የሆነ የሚሰማን ስሜት አለ። ለአድሪ ይጋቻ ይሆን እናንተም ካላቅም ወላሂ ነዓም። ወነኽቲሙ እንቋጫለን አሉ። አልጀዋበ መልሱን እንቋጫለን። የቱን መልስ? ያ ጠያቂ የጠየቃቸው። ወደ መጀመሪያው ክፍል እንመለሳለን። ያ በፍቅር የተፈተነ ሰው ወንጀል ይሰራል። ከዛ በኋላ ከዛ ነገር መውጣት ይፈልጋል። ተመልሶ ይገባል፣ ይምላል፣ ይገዛል። ይህን ነገር አልተገብርም ብሎ አሁንም ደግሞ ይገባበታል። እንዳው መፍትሄው ምንድነው? ይህ ነገር በእኔ ላይ ከቀጠለብኝ እጠፋለሁ፣ አኼራንም ዱንያንም አጣለሁ ብሎ ነበር ያጠየቃቸው። ጥያቄ ነበር አይደለ? ወነኽቲሙ አሁን እንቋጫለን። አልጀዋበ መልሱን እንቋጫለን። ያ ወንድማችን የጠየቀውን መጀመሪያ ላይ የተጠየቀውን ጥያቄ እንቋጫለን። ቢፈስሊን በርዕስ እንቋጨዋለን። ቢዕሽቂ ሱወሪ ቢፈስሊን በርዕስ ሙተዓልቂን በሚያያዝ በሆነ ርዕስ ቢዕሽቂ ሱወሪ ቅርጻ ቅርጾችን ወይም ደግሞ ፍቅር ያለውን የሱን ጉዳት በመጥቀስ ጠይብ ቢፈስሊ በርዕስ ሙተዓልቂን በተያያዘ ቢዕሽቂ ሱወር ከሱ ጋር ከፍቅር ጋር በተያያዘ ወማ ፊሂ በውስጡ ያለውንም በፍቅር ውስጥ ያለውን ነገር በመጥቀስ ሚነል መፋሲዲ ከጥፋቶች አልዓጂለቲ ዓጂላ ማለት አሁን በቅርቢቱ ማለት ነው። በቅርቢቱ ዓለም ያለውን ጥፋት በመጥቀስና ወልአጂለቲ ዘግይቶ በሚመጣ ቢማዕና አኺራ ላይ ያለውንም ጉዳት የሚያመጣውን መዘዝ በመጥቀስ ጥያቄያችንን እዚህ ጋር በመልስ እንቋጫለን አሉ። ዋው ወኢን ካነት ብትሆንም እንኳ አድዓፈ እጥፍ ድርብ ብትሆንም እንኳ ምኑ ጉዳቱ ማለት ነው የሚጠቀሰው ጉዳት ማ የዝኩሩሁ የሚያወሱት ዛኪሩን አውሸዎች የሚያወሱት ስለ ፍቅር ጉዳት የሚያወሱት እኛ ከምንጠቅሰው እዚህ ኪታብ ላይ ከማወሳው እጥፍ ድርብ ቢሆንም እንኳ እኛ ግን የተወሰነውን እንጠቅሳለን። ፍቅር የሚያመጣውን መዘዝ፣ ፍቅር የሚያበላሸውን ማበላሸት፣ በአዱንያም ላይ የሚያመጣውን መዘዝ፣ በአኼራም ደግሞ ወልአጂላ ዘግይቶ የሚመጣውን መዘዝ እሱን እንጠቅሳለን። ፈኢነሁ ምክንያቱም እሱ ፍቅር የሚባለው ነገር ዩፍሲዱል ቀልበ
ቀልብን ያበላሻል። ቢዛቲ በቀጥታ ስራው ቀልብን ያበላሻል። ቀልብ ላይ ነው የሚያርፈው። ወኢዛ ፈሰደል ቀልቡ ቀልብ ከተበላሽ ደግሞ ፈሰደቲል ኢራዳቱ ፍላጎቶች ይበላሻሉ። ወልአቅዋሉ ንግግሮች ይበላሻሉ። ወልአዕማሉ ስራዎች ይበላሻሉ። ወፈሰደ ይበላሻል ቀልብ ከተበላሸ ነፍሱ ተውሒድ ራሱ ተውሒዳችን ለራሱ ይበላሻል። ከማ ተቀደመ ልክ እንዳለፈው ወላሂ ያበላሻል። ስንት ጠንካራ ሙወሒድ ለተውሒድ አስተማሪ ሲባሉ በፍቅር ምክንያት ወደ ኋላ የቀሩ ስንት አሉ። ስንት የት ይደርሳሉ ሲባሉ የነበሩ በአንዲት ቅጽበት እይታ በፍቅር ምክንያት ስንት ወደ ኋላ ያቀርባሉ። ከዱንያቸውም ውጭ ሆኑ ከአኼራቸውም ውጭ ሆኑ ቀላል አይደሉ። ምክንያቱም ረሱል ዓለይሂ ሰላቱ ወሰላም አላ ወኢነ ፊል ጀሰዲ ሙድጋ ኢዛ ሰለሐት ሰለሐል ጀሰዱ ኩሉህ ወኢዛ ፈሰደት ፈሰደል ጀሰዱ ኩሉህ አላ ወሂየል ቀልብ። ሰውነታችን ውስጥ የሆነች ልማጭ ስጋ አለች። እሷ ከተስተካከለች መላው ሰውነት ይስተካከላል። እሷ ከተበላሸች መላው ሰውነት ይበላሻል። እሷ ቀልብ ናት አሉ። ቀልብ የሚቀመጠው እግራችን ላይ እጃችን ላይ አይደለም። ያኒ ፍቅር የሚቀመጠው ማለት ነው። ፍቅር የሚቀመጠው ቀልብ ላይ ነው። ቀልብህን ነው የሚቆጣጠረው። ወላሁ ስብሓነሁ ጥራት የተገባው ጌታችን አላህ ኢነማ ብቻ ነው ሐካ የጠቀሰልን ያወሳልን ሃዘል መረደ ይህንን በሽታ ይህንን የፍቅር በሽታ የጠቀሰልን አን ጣኢፈተይኒ ሁለት ጎሳዎችን ነው ሚነናስ ከሰዎች። አላህ ቁርአን ላይ ስለ ፍቅር ሲያወሳ ሁለት ግለሰቦችን ወይ ደግሞ ሁለት አይነት አካላቶችን ነው የጠቀሰው። ወሁማ እነሱም አልሉጥየቱ የሉጥ ህዝቦችና ወኒሳኡ የሴት ስለ ሴቶች ነው። የሉጥ ህዝቦች ወንድ ከወንድ ላይ የነበራቸውን ፍቅር አላህ ስብሓነሁ ወተዓላ ቁርአን ላይ ጠቅሶልናል። ኢነሁም ለፊ ሰክረቲሂም ያዕመሁን እንዳለው እንመጣበታለን መጨረሻ። ወኒሳ እንደዚሁም ስለ ሴት አላህ የጠቀሰው ስለ ፍቅር ስለ እነሱ ነግሮናል። ፈአኽበረ አላህ ነገረ አን ኢሽቂ ስለ ፍቅር ኢምራአቲል ዐዚዚ ስለዛች ሴት አልዐዚዝ ጠይብ የዐዚዝ ሚስት ማለት የንጉሱ ሚስት ነበረች። ሱረቱል ዩሱፍ ላይ ያለው ፈአኽበረ አላህ ነገረ አን ኢሽቂ ስለ ፍቅር ኢምራአቲል ዐዚዝ ያቺ የዐዚዝ ሚስት የንጉሱ ሚስት ሊዩሱፋ ለዩሱፍ የነበራትን ፍቅር አላህ ነገረ ቁርአን ላይ ነግሮናል። ወማ ራወደትሁ እርሱን ልታባብለው የሞከረችበትንም ነገረ። ራወደትሁ ይባላል። ወራወደትሁ ለቲ ሁወ ፊ በይቲሂ ዐን ነፍሲህ አላህ እንደነገረ። ወገለቀቲል አብዋበ ወቃለት ሀይተ ለክ ቃለ መዐዘላህ። ራወደትሁ አባበለችው ከእሷ ጋር ዝሙት እንዲሰራ። ወካደትሁ በእርሱ ላይ ሴራ የሰራችበትን ጠይብ ወንጀል እንዲሰራ አጥብቃ ወተወተች። በእሱ ላይ ደግሞ ሴራ መሸረቧን አላህ ስብሓነሁ ወተዓላ ነገረ። ጠይብ ወራወደትሁ ማለት ያባበለችው፣ ወካደትሁ ቢሂ በእሱ ላይም ሴራ ያሴረችበትን አላህ ነገረ፣ ስለ እሷ ነገረ። ወአኽበረ አላህ ነገረን ስለ እሷ ብቻ አይደለም፣ አኒል ሓሊ ስለዛች ሁኔታ፣ አለቲ ያች ሁኔታ ሳረ ኢለይሃ ዩሱፍ የደረሰባት የሆነች ዩሱፍ የደረሰባት ያገኛት የሆነችን ደግሞ ሁኔታ አላህ ነገረ። ቢሰብሪሂ በመታገሱ ነቢዩላህ ዩሱፍ፣ ወዕፈቲሂ ቁጥብ በመሆኑ፣ ወተቅዋሁ አላሁ ስብሓነሁ ወተዓላን በመፍራቱ ወደ ዝሙት ስታባበለው ያቺ ሴት የንጉሱ ሚስት እንደዛ ስትለው ዩሱፍ ደግሞ አላህን በመፍራቱ ኢኒ አኻፉላህ እኔ አላህን እፈራለሁ አላህ እኮ እየተመለከተኝ ነው ያም በማለቱ አላህ ደግሞ ምን አይነት ደረጃ እንዳደረሰው አላህ ቁርአን ላይ ነግሮናል። መዓ ከመሆኑ ጋር አሉ መዓ ከመሆኑ ጋር አነለዚያ እብቱልየ ቢሂ ነቢዩላህ ዩሱፍ የተፈተነበት ፈተና አምሩን ጉዳይ ነው። ላ የስቢሩ ዐለይሂ በሱ ላይ የማይታገስበት የሆነ ጉዳይ ነው። ኢላ ቢሆን እንጂ መን ሰበረሁ ላሁ ዐለይሂ አላህ በሱ ላይ ያስታገሰው ሰው አላህ ትዕግስትን የሰጠው ሰው ካልሆነ በስተቀር ነቢዩላህ ዩሱፍ የተፈተነበት ፈተና በጣም ከባድ። ማንም ወጣት አይደለም አንድ ወጣት አንድ ሽማግሌ ስሜቱ ቀዝቃዛ የሆነ ሽማግሌ ለራሱ ሊወርቅበት የሚችል ፈተና ተፈተነ። ምን አሉ? ፈኢነ ምክንያቱም እንደዚህ ያልኩ ነቢዩላህ ዩሱፍ የተፈተነበትን ፈተና ማንም አያልፈውም አላህ ሰብር የሰጠው ቢሆን እንጂ ያልኩ ሙዋፈቀተል ፊዕሊ የአንድን ተግባር መስማማት
አንድ ነገር እንድትፈጽም ያን ነገር መስማማት ቢሐስቢ ልክ ነው። ቁወቲ ዳዒ ያ ነገር በሚጠራህ ልክ ነው። ምን ያክል ተጋብዛህ። ወዘዋሊል ማኒዒ ከልካይ በመወገዱ ልክ ነው አንድ ነገር ላይ ለመተግበር የምትስማማው። ወካነ ዳዒ አሉ ሱብሓነላህ። ወካነ ነበረ አዳዒ ጋባዡ ወደ ወንጀል የሚጋብዘው ሃሁና እዛ ቦታ ላይ ለነቢዩላህ ዩሱፍ ፊ ጋየቲል ቁዋ ጫፍ የደረሰ ጠንካራ ነበር። ነቢዩላህ ዩሱፍ ዝሙት እንዲሰራ ከእሷ ጋር አላህ ስብሓነሁ ወተዓላን የሚያስቆጣ ተግባር እንዲሰራ በጣም ብዙ ነገራቶች ብዙ ምክንያቶች ነበሩት። ወዛሊከ ሚን ውጁሂን ይህም ያልኩብህ ምክንያት ከብዙ አቅጣጫ ነው። ተመልከቱ ከዚህ በኋላ የሚጠቅሱት በጣም ይገርማል ወላሂ። አሐዱሃ የመጀመሪያው ማ ረከበሁ ላሁ አላህ ያስቀመጠው ነው። ፊ ጠብዒ ረጁሊ በወንድ ልጅ ተፈጥሮ ላይ አላህ ያስቀመጠው አለ። ሚን መይሊሂ መዘንበሉ ወንድ ልጅ ኢለል መርአቲ ወደ ሴት ልጅ መዘንበሉ። ጠይብ ወንድ ነው። ወንድ ልጅ በተፈጥሮ ወደ ሴት ልጅ ይዘነበላል። ከማ ዩሚሉ ልክ እንደሚዘነበለው አልአጥሻኑ የተጠማ ሰው ኢለል ማኢ ወደ ውሃ እንደሚዘነበለው ውሃን እንደሚፈልገው ሰው አንድ አትሉም? ወንድ ነው። ወንድ ልጅ በተፈጥሮ ወደ ሴት ልጅ ይዘነበላል። አንድ ምክንያት። አሳኒ ሁለተኛው ምክንያት እነ ዩሱፍ ዓለይሂ ሰላም ካነ ሻበን ወጣት ነበር። ወሸህወቱ ሸባቢ የወጣት ደግሞ ስሜት ጠይብ ወሸህወቱ ስሜቱ አሸባቢ የወጣቱ ስሜት ወሒደቲሂ እንደዚሁም ደግሞ ግለቱ የስሜቱ ጥንካሬ ማለት ነው። ሒዳ አቅዋ በጣም ጠንካራ ነው። ወጣት ነው። ወጣትነት ደግሞ ምን ያክል ግለት እንዳለው የሚታወቅ። ሁለት አሳሊሱ ሶስተኛው አነሁ ካነ ነቢዩላህ ዩሱፍ ነበረ ዓዘበን ላጤ ነበረ። ለይሰ ለሁ ዘውጀቱን ሚስት አልነበረውም። ወላ ሰሪየቱን የሴት ባሪያም አልነበረውም። ሰሪያ ይባላል። አልአመቱል መምሉከቱ ለቲ የጠኡሃ ሰይዱሃ ይላል። የእሱ አለቃዋ ግንኙነት የሚያደርጋት የባሪያ ሴት ሰሪያ ትባላለች። ተመልከቱ። ቱክሲሩ የምትሰብርለት ሽደተ ሸህወቲ የስሜቱን ጥንካሬ የምትሰብርለት ሚስትም አልነበረውም፣ የሴት ባሪያም አልነበረውም። ሱብሓነላህ። ወንድ ናቸው። ወንድ በተፈጥሮ ወደ ሴት ይሳባል። ወጣት ናቸው፣ ሽማግሌ አይደሉም። ደማቸው የሞቀበት ጊዜ ነበር። ላጤ ናቸው። ያገባ ሰው ስሜቱን በሚስቱ ያበርዳል። ላጤ ግን ያን የሚያሸንፍበት ያን የሚያስተነፍስበት የለውም። ነቢዩላህ ዩሱፍ ግን ሱብሓነላህ ገና ነው፣ አልመጣም። ገና አሁንም ይዘረዝራል። አልቃሁ ፊል የሚ መክቱፈን ወቃለ ለሁ ኢያከ አን ተብተለ ቢልማኢ ያለው ይባላል ገጣሚ። እግርና እጁን አሰረና ባህር ውስጥ ወረወረው። እግሩንም እጁንም አስሮ ወንዝ ላይ ወረወረውና ኢያከ አን ተብተለ ቢልማኢ አደራህን ውሃ እንዳይነካህ አለው ይባላል። ነቢዩላህ ዩሱፍ ያሉበት ሁኔታ እንደዛ ነው። አራቢዑ አራተኛው አነሁ እሱ ነቢዩላህ ዩሱፍ ካነ ነበረ ፊ ቢላዲ ጉርበህ በሰው ሀገር ነበረ። አያችሁ ለምን ምን ማለት ነው? በሰው ሀገር ታዲያ ምን ችግር አለው? ወደ ወንጀል ምን ይገፋፋል? አይ በሰው ሀገር በገዛ ሀገሩና በቤተሰቡ መካከል ያለ ሰው ይሉታል። የገሌ ልጅ እኮ ነው እንዲህ ያ የእንትና ልጅ አይደል እንዴ ብለው ያሳፍሩታል። ለዛ እኮ ነው አንዳንድ ሰዎች ሰፈራቸው ማሻአላህ ናቸው፣ ከሀገር ወጣ ሲሉ ግን ይበላሻሉ። ዩኒቨርሲቲ ሲገቡ ወደ ሆነ ሀገር ሲቀይሩ አቆራረጣቸው ሁሉ ንግግራቸው ሁሉ አለባበሳቸው ይቀየራል። ወልዒያዙ ቢላህ አካባቢዋ ላይ ኒቃብ ስትለብስ የነበረች ወደሆነ አካባቢ ላይ ስትሄድ ለስራም ሆነ ለተለያየ ነገር ስትሄድ በሱሪ የምትሄድ ትኖራለች። ስለዚህ ነቢዩላህ ዩሱፍ ዓለይሂ ሰላም በሰው ሀገር ናቸው ስንል ማንም የሚያውቀው አልነበረም። የገሌ ልጅ ነው ብሎ የሚወቅሰው አልነበረም ያን ወንጀል ቢሰራ። አልኻሚስ አምስተኛው አነል መርአተ ሴቷ ካነት ነበረች ዛተ መንሲቢን ወጀማሊን አላሁ አክበር ክብር ያላት ሴትና ቆንጆ ሴት ናት። ወደ ዝሙት የምትጠራው ሴት አስቀያሚ ወይ ደግሞ ተራ ሴት ብትሆን ፈተናው ይቀል ነበር። ነገር ግን እሷ የንጉስ ሚስት ናት፣ ክብር ያላት እጅግ በጣም ቆንጆ ነበረች። ደግሞ እዛ እኮ ነው ረሱል ዓለይሂ ሰላቱ ወሰላም የውመል ቂያማ ፀሐይ ስንዝር በምትቀርብበት ሰዓት ላይ አላህ ከጥላው ስር የሚያስቀምጣቸው 7 አይነት ሰዎች አሉ። 7 አይነት ሰዎች። ከዛ ውስጥ ከሰባቱ አንዱ ወረጁሉን ደዓትሁ እምረአቱን ዛቱ መንሲቢን ወጀማሊን ኢላ ነፍሲሃ ፈቃለ ኢኒ አኻፉላህ።
አንድ ሰው ነው አሉ በጣም ክብር ያላት ሴት ቆንጆ የሆነች ሴት ወደ ራሷ ናዝሙት እናድርግ ብላ ጠራቸው። እኔ አላህን እፈራለሁ አለ። ሴትም ልክ እንደዚሁ ቆንጆ የሆነ ወንድ ደረጃ ያለው ወንድ ወደ ዝሙት ጠራት። እኔ አላህን እፈራለሁ አለች። የውመል ቂያማ አላህ ከጥላቸው ስር አላህ ከጥላ ስር ያደርጋቸዋል አሉ። ነቢዩላህ ዩሱፍን ዓለይሂ ሰላም የጠራቸው በጣም ቆንጆ ሴት ናት፣ ደረጃ ያለ ሴት ናት። አሳዲስ ስድስተኛ አነሃ እሷ ገይር ሙምተኒዓ የምትከላከል አልነበረች፣ ወላ አቢየቲን እምቢ የምትልም አልነበረች። አረ በፍጹም አይሆንም ይህን ነገር እንዳታደርግ ብላ የምትል ሴት አልነበረች። አለመከላከሏ ይሄ ሌላ ጉዳይ ሌላ ፈተና ነው። አሳቢዑ ሰባተኛው አነሃ ጠለበት እሷ ናት የፈለገችው፣ ወአራደት የተመኘችው እሷ ናት፣ ወራወደት ያባበለችው እሷ ናት፣ ወበዘለት ልጁህደ ያላትን አቅም ሁሉ መስዋዕት ያደረገችው እሷ ናት። ፈከፈትሁ በዚህም በቃችው መኡነተ ጠለቢ የመፈለግን መኡና ድካምን ጣጣን በቃችው። ዛሬ እኮ ወንድ ነው አይደለ? ወንድ ነው ፈልጎ ብዙ ነገር መስዋዕትነት የሚከፍለው። ሱብሃንአላህ እሷ ናት ራሷ ፈላጊው፣ ያባበለችውም እሷ ናት። እሱ ምንም ነገር አላደረገም። አታሚን ስምንተኛው አነሁ እሱ ነቢዩላህ ዩሱፍ ፊ ዳሪሃ በእሷ ቤት ነው፣ ወተሕተ ሱልጣኒሃ በእሷ ስልጣን ስር ነው፣ ወቀህሪሃ በእሱ ኃይል ስር ነው። ጠይብ ምክንያቱም እሷ ቤት ከሆነ በዛ ሰዓት ማን ይመጣል ማን ይገባል በደንብ ሰዓቱን ታውቃለች። በቃ ለእሷ ምቹ የሆነ ለዝሙት የሚመቻትን የሆነ ጊዜ መርጣለች። ባለስልጣን ናት፣ የፈለገችውን ማድረግ ትችላለች። ሱብሓነላህ። አታሲዑ ዘጠነኛው አነሁ እሱ ነቢዩላህ ዩሱፍ ላ የኽሻ ይፈራል፣ አንተኑመ ዓለይህ አንተኑመ ልታሰራጭበት ነሚማ ከሚል የተያዘ አንተኑመ ልታሰራጭበት ልትበትንበት ዓለይህ በሱ ላይ ወሬውን ሄየ ወላ አሐዱ እሷም ሆነ ሌላም ሚን ጀሃቲሃ ከእሷ በኩል ያሉ ሌላም አካላቶች የእሱን ሚስጥር ትበትንበኛለች ብሎ ይፈራል። ለምን? ፈኢነሃ ምክንያቱም ራሷ ናት ሄየ ጣሊበቱ ፈላጊዋ፣ ወራጊበቱ በጣም የጓጓችው ወደዛ ነገር የፈለገችው ራሷ ስለሆነች። ጠይብ ወደዚህ ዝሙት ራሷ ፈልጋ ራሷን መቻችታ ነቢዩላህ ዩሱፍ ይህን ነገር ታወራብኛለች ብሎ የሚፈራው አልነበረም። ሱብሓነላህ። አልዓሽር አስረኛው አነሁ እሱ ነቢዩላህ ዩሱፍ ካነ ነበረ ፊ ዛሂሪ እንደው በግልጹ ስናየው መምሉከን ለሃ ለእሷ ባሪያዋ ነበረ፣ ፊዳር በቤቷ ለእሷ ባሪያ ነበረ፣ በሐይሱ የድኹሉ በሚገባበት ልክ፣ ወየኽሩጅ በሚወጣበት፣ ወየሕዱር በሚገኝበት፣ መዓሃ ከእሷ ጋር ይገባል ይወጣል፣ ወላ ዩንከር ዓለይህ በሱ ላይ ማንም አያስተባብልም። ጠይብ ምን ማለት ነው? አንድ ባዕድ የሆነ ሰው ወደ ሴት ቤት ሲገባ ሲወጣ ሰዎች ይጠረጥራሉ። ምን አስቦ ነው? ከወይዛ ቤትማ የሆነ ነገር አለ ይሄ ልጅ የሚመላለሰው ተብሎ ይታሰባል አይደለ? ዩሱፍ ግን የቤቱ አገልጋይ ስለነበር መግባት መውጣት ጥርጣሬ አይፈጥርበትም ማንም ላይ። ይህ ወንጀሉን ለመስራት በጣም የተመቻቸ ሁኔታ ነበር። ማንም አይጠረጥረውም ነበር። እየተግባባን ነው አይደለ? እስካሁን እየጠቀስን ያለ ነው ነቢዩላህ ዩሱፍ እነዚህም ሁሉ ነገራቶች ተመቻችተውለት፣ መመቻቸት ብቻ ሳይሆን ከልካይ ነገራቶች ተወግደውለት ምን ያክል ታገሰ። ዛሬ አንድ ጠንካራ የምትለው ወንድም ከነዚህ አንዱ ወይ ሁለቱ ቢመቻችለት አላህ ያዘነለት ካልሆነ በስተቀር ይወርቃል ዝሙት ላይ አይደለም። እንደዛ ሁሉ ነገራቶች ተመቻችቱለት በስልክና በቴክስት አላህ Subhanahu Wa Ta'ala ነገራቶችን ዘጋግቶበት እንጂ በዛ እንኳን ጨርሶ ብዙ ነገሮችን ማድረግ የሚፈልግ ምስኪን የሆነ ማህበረሰብ ምስኪን የሆነ ወጣት ነው ያለን። በአካል ከአንድ ሴት ጋር ተገናኝቶ 5 ደቂቃና 10 ደቂቃ እንኳን በትዕግስት መቆም የማይችል የሆነ ወጣት። ነቢዩላህ ዩሱፍ ግን ይህ ሁሉ ነገር እየሆነ ነገራቶች ይህን ያክል ተመቻችተውለት አሁንም ገና ነው አልጨረሱ። አልሃዲ ዓሸር 11ኛው ምክንያቱ አነሃ እሷ ኢስተዓነት ታገዘች፣ ዓለይህ በሱ ላይ ታገዘች እሱን ለማንበርከክ ታገዘች፣ ቢአኢመቲ በዋና መሪዎች፣ አልመክሪ የተንኮል ባልተቤት የሆኑ፣ ወልኢሕቲያሊ የዘዴ ባልተቤት የሆኑ በጣም መሸንገል ዘዴ ያላቸው ሴቶችን አምጥታ ፈተነችው። ጠይብ ታገዘች በሱ። ፈአረትሁ እና አሳየችው፣ እያሁነ እነሱን ሴቶቹን አሳየችው ማለት ዩሱፍን አውጥታ ለሴቶች አሳየች። ለምን? የእሷን መውደድና መጨነቅ ተገቢ እንደሆነ እንዲመሰክሩላት ነው።
ጠይብ ከዛ ወሸከት ሓለሃ ኢለይህና ወሸከት አቤቱታ አቀረበች፣ ከሰሰች። ሓለሃ የእሷን ሁኔታዋን አቀረበች። ለሴቶቹ የውስጥ ችግሯን፣ ፍቅሯን፣ ለሱ ያላትን ፍቅር ተናገረች። ምክንያቱም ለምንድን ነው እንደዚህ ያደረገችው? ሴቶች ልክ የሱፍን ሲያዩ ውበቱ ስለማረካቸው እሷን መወቀስ ትተው የእሷ ደጋፊ ይሆናሉ ማለት ነው። እውነት አለች ትባላለች ማለት ነው። አያችሁ ተንኮሏን። እውት እስኪ ለምን ተወቅሱኛላችሁ? ዩሱፍን አወጣችና አሳየቻቸው። በጣም ቆንጆ ነው። ሐታ እጃቸውን እስኪቆርጡ ድረስ የሚመለከቱት በሱ ፈዘዙ፣ ደነዘዙ። ይሄ ግን የእሷ ተንኮል ነበረ። ከዛ ወሸከት ሓለሃ የእሷን ሁኔታ ለሰው አሰሞተች። አያቸው አይደለ? ወድጅ እኮ አይደለም በሱ ፍቅር እንደዚህ የሆነው ምክንያቱ ይሄ ነው ብላ ተናገረች ማለት ነው። ለምንድን ነው እንደዚህ ያደረገችው? ሊተስተዒነ እንድትታገዝ ነው። ቢሂነ በእነሱ በሴቶቹ ዓለይሂ በሱ ላይ እንድትታገዝ ነው ማለት። ሴቶች ዩሱፍን ካዩ በኋላ ሁሉም ተባብረው ዩሱፍን መጎትጎት ጀመሩ ማለት ነው። ሱብሓነላህ። በጣም እዚህ ጋር ሒክማዋን ተመልከቱ። ዋናው ነጥብ እዚህ ላይ ነው። ሊተስተዒነ ቢሂነ በእነሱ እንድትታገዝ ዓለይሂ በሱ ላይ። ከዛ ምን ይላሉ ነቢዩላህ ዩሱፍን መጥተው አንተ ሞኝ ነህ እንዴ ይሉታል። እንዲህ ያለች ቆንጆ አገኝተህ እንዲህ ያለች እቴጌ ጠርተህ እምቢ ትላለህ? ጫና አደረጉበት ማለት ነው። አያቸው ሱብሓነላህ። ሴቶች ተንኮላቸው ከባድ ነው። ጠይብ እዚሁ ሱረቱል ዩሱፍ ላይ አላህ እንደነገረን ማለት ነው። ነዓም በዚህ ልክ መጣች እሷ ብዙ ከሞከረች በኋላ ራሷንም ከተወቃሽነት ለማውጣት በዚህ ልክ መጣች። ከዛስ በኋላ አታኒ ዓሸር 12ኛ ተዋዓደትሁ ዛተችበት ቢሲጅኒ በእስር ቤትና ወሰጋሪ እሱን ዝቅ በማድረግ በትንሽነት ወሃዛ ይህ ለራሱ ነውዕ ኢክራሂን የማስገደድ አንዱ ነው። ከዛ ምንድን ነበር ያለችው ሱረቱል ዩሱፍ ላይ ወለኢን ለም የፍዐል ማ አሙሩሁ ለዩስጀነነ ወለየኩነነ ሚነ ሳጊሪን። ጠይብ ለዩስጀነነ ይታሰራል አለ ወለየኩነ ሚነ ሳጊሪን ከተዋራጆችም ይሆናል አለ። ነቢዩላህ ዩሱፍ ግን ምን አሉ? ቃለ ረቢ ሲጅኑ አሐቡ ኢለየ ሚማ የድዑነኒ ኢለይህ። ጌታዬ ሆይ አሲጅኑ አሐቡ ኢለየ እኔ ዘንድ እስራት የተሻለ ነው። አሐብ ነው ያለው እጅግ የተሻለ ነው። ሚማ የድዑነኒ ኢለይህ እነሱ ከሚጠሩኝ ነገር የድዑነኒ ነው ያለው ተድዑኒ አይደለም። እሷ ሴትየዋ አንድ ብቻ አይደለች። አያችሁ ሴቶች ተሰባስበው መጡ እሱን ለማጥመድ። የድዑነኒ እነሱ ከሚጠሩኝ ወደ ዝሙት ከሚጠሩኝ ነገር ወላሂ ጌታዬ ስትል ይሻለኛል። ያ አላህ ምን አይነት ወጣት ናቸው! ሱብሓነላህ። ዛሬ እኮ ወጣቱ በተቃራኒ አስርሻለሁ ይሄን ካላደረግሽ፣ ሱብሓነላህ ፎቶሽን እለቅብሻለሁ በሚዲያ ይሄንን እንደዚህ አደርጋለሁ እያለ እያስፈራራ ያለው ወንዱ ነው። ሙስሊም ወንዱ እንዳውም ቀረብ ያለው የሚባለው ይሻላል የሚባለው ወንዱ። ከዛ በስተጀርባ ያለው ደግሞ ምን አይነት ሐል ላይ እንዳለ አላውቅም። ብዙ የሚመጡ ቅሬታዎች አሉ። ስትመለከት ሩቅ አይደለም እዚህ ሆነ ሰው አላህ ሙስተዓን አላህ ሙስተዓን አስፈራራችሁ ማለት ነው። እሺ الثالث عشر 13ኛው አነ ዘውጀ ባል የሷ ባሏ ዐዚዝ ለም يظهر منه ከሱ ላይ ግልጽ አልሆነም من الغيرة ቅናቻ የለበትም። ሱብሃንአላህ ወንኹዋ የጀግንነት ስሜት አልነበረውም። ንኹዋ ማለት የክብር ስሜት የጀግንነት ስሜት አልነበረውም። ማ ዩፈሪቁ ቢሂ የሚለይበት በይነሁማ በመካከላቸው የሚለይበት ገይራ አልነበረውም። አልቀናም። ይሄ ጉዳይ ደረሰው አይደለ? ይሄ ግብፁ ዐዚዝ የባልየው የግብፅ ዐዚዝ ጉዳዩ ቢያውቅም እንኳ የወሰደው እርምጃ ግን በጣም ደካማ ነበር። ጉዳዩ ተነገረው። ፈለማ ረአ ቀሚሰሁ ቁደ ሚን ዱቡሪን ቃለ ኢነሁ ሚን ከይዲኩና አለ። ይሄ ከእናንተ ተንኮላችሁ ነው አለ ሴቶች። ኢነ ከይደኩና ዐዚም ተንኮላችሁ በጣም ትልቅ ነው፣ የከፋ ነው ተንኮላችኋል። ግን ይሄ ነገር ሚስቱ እንደዚህ አድርጋለች ብላ መጠርጠሩ ለራሱ በጣም ትልቅ ነገር ነበር አይደለ? ሚስቱን መፍታት ማባረር፣ ዩሱፍን ደግሞ ወደ ሌላ ቦታ መሸኘት ነበረበት። ግን ዩሱፉ አዕሪድ አን ሃዛ ነው ያለው። በቃ ዩሱፍ ተው፣ ይሄ ከዚህ ነገር ዘወር በላል፣ በቃ እንዳልተፈጠረ ረሳው። ሚስቱን እስቲ ወስተግፊሪ ሊዘንቢኪ በቃ ለጥፋትሽ ወንጀልሽን አላህ ሱብሓነሁ ወተዓላ ይቅርታ ጠይቂ። ኢነኪ ኩንቲ ሚነል ኻጢኢን አንቺ ከጥፋተኞች ነበርሽ። ሚስቱ በዛ ልክ ተጠርጥራ ለዛ ነው ሼኹ እነ ዘውጅ ለም የظهر منه من الغيرة ገይራ የሚባለው ቅናቻ የሚባል ነገር የለበትም አላየም ማለት ነው። ስለዚህ ለዩሱፍም ለራሱ አጋጣሚ ነበር። ከዚህ ሁላ ጋር ግን
አላሁ ስብሓነሁ ወተዓላ እንፈራለሁ አለ። ሱብሓነላህ ቃለ ረቢ ስጅኑ አሐቡ ኢለየ ሚማ የድዑነኒ ኢለይህ። እነሱ ከሚጠሩኝ ነገር ያ ረቢ አላህ እስር ቤት ለእኔ የተሻለ ነው፣ እስር ቤት ብቆይ ይሻለኛል። አላህ ግን ለአላህ ብሎ አንድን ነገር የተወሰው አላህ ከዛ የተሻለ ይሰጠዋል አሉ ረሱል ዓለይሂ ሰላቱ ወሰላም። ሰደቀ ረሱሉል አሚን ሰለዋቱ ረቢ ወሰላሙ ዓለይህ። እውነት ተናገሩ ረሱል ዓለይሂ ሰላቱ ወሰላም። ነቢዩላህ ዩሱፍ ከዛስ በኋላ ምን ሆኑ? ንጉሥ ሆኑ አይደለ እንዴ? ስልጣን ላይ የወጡ አላህ አከበራቸው፣ ፈተናቸው። ያን ፈተና ቢወርቁ ኑሮ በነበረ ከከሳሪዎች ሆኑ ነበር፣ ከጠፊዎች ሆኑ ነበር። አላህ ወጣትን የሆነ ሰዓት ላይ ማንኛውም ወጣት ይፈተናል። የሆነ መርሐላ ላይ ሴቷን ትፈተናለች፣ የሆነ ኤጅ ላይ። ያንን ካለፋችሁ ወላሂ አልዓዚም በእርግጥም አልፋችኋል። ከዛ በኋላ ሐላሉም ቅርብ ነው ለእናንተ፣ ትዳሩ ቅርብ ነው፣ ሁሉም ነገር ቅርብ ነው ለእናንተ፣ ስራውም ቅርብ ነው። ለዛ እኮ ነው ከሰለፎች አንዱ በወጣትነታችን ሰውነታችንን ከሐራም ጠበቅን፣ አላህ ደግሞ ስናረጅ ሰውነታችንን ጠበቀልን ይላል። ማለት አርጅተው 80-90 ዓመት ሆነው ልክ እንደ ወጣት ነበሩ። ወጣትም ልክ እንደዚሁ ነው። አሁን አይታችኋል፣ ብዙ ወጣት እኮ እያረጀ ገና 25፣ 27፣ 26 ዓመቱ ነው፣ ግን ፊቱ ልክ እንዳረጀ ልክ የ80 ምናምን አበት ሽበት። የኛ አባቶቻችን በ50 በ60 እድሜያቸው ሽበት ሳያወጡ የአሁኑ ወጣት ሽበት እያወጣ ነው። ለምን ይመስላችኋል? هذا من آثار الذنوب። የወጣትነት ላይ የምትፈጽመው ወንጀል ነው። ወጣትነት ላይ የሚመጣ የወንጀል ውጤት طيب ፊትህን ልክ እንደ ሽማግሌ ያደርገዋል። ሐታ ሰውነትህን እንኳ የለም። ዛሬ ስፖርት የሚሰራ ወጣት እኮ የለም ዛሬ። ጅም ቤት ብትገቡ ማለት ነው፣ ጅም ቤት ስፖርት ቤት ብትገቡ ብዙዎቹ ሽማግሌዎች ናቸው፣ 40 እና እዛ ናቸው። ለስኳር ታዘው ለተለያዩ ነገር ታዘው። ወጣቱ የለም፣ ደክመዋል፣ አድክሞታል፣ ወንጀል አድክሞታል። ነቢዩላህ ዩሱፍ ለአላህ ብለው ይህን ነገር ተው፣ ለአላህን ፈርተው ጌታዬን ያንተን ፊት እፈልጋለሁ ብለው ይህንን ወንጀል አለፉ፣ ይህን መሰናክል አለፉ። አላህ ግን መጨረሻ ላይ ትልቅን ስኬት አጎናጸፋቸው። እኛስ በህይወታችን ላይ ብዙ የወንጀል በሮች ተመቻችተውልን መቼ ነው እንደዚህ ለአላህ ብለን የተው ነው? ወደፊትስ ወንጀሎች የሚመቻቹልን ምን ያክል እኛ ጠንካሮች ነን? አላህ ሱብሓነሁ ወተዓላን ፈርተን የአላህን ፊት አስበልጠን ይህ እኮ ጊዜያዊ ደስታ ነው፣ ይህ እኮ የ5 ደቂቃ ደስታ ነው፣ የ10 ደቂቃ ደስታ ነው፣ የ1 ሰዓት ደስታ እኮ ነው። ለ1 ሰዓት ለ20 ለ30 ደቂቃ ደስታ ብዬ ለምን አኼራን ያበላሻለሁ ብላችሁ የምትተውበት ምን ያክል አቅም አላችሁ? ምን ያክል ኢማን አለ? ከዩሱፍ ዓለይሂ ሰላም የምንማረው ይህንን ነው። ወጣቶች ነን ብዙዎቻችን እዚህ ውስጥ ያለ ነው። ወደፊት ብዙ ነገራቶች ያጋጥሙናል፣ ራሳችንን የሚፈታተኑ ስሜቶችን የሚፈታተኑ ነገር ግን ጊዜያዊ መሆኑን አስታውሱ። ነቢዩላህ ዩሱፍ አላህን በመፍራታቸው ነቢዩላህ ዩሱፍ ይህ ሁሉ ፈተና ሰቡ። ቢያንስ አሁን ኢብኑል ቀይም የጠቀሱት 13 ምክንያቶችን ጠቅሰዋል። ወንጀል እንዲሰራ 13 ምክንያት ተደርድረውለታል። 13 ለእኛ ግን አንዱ ምክንያት አሁን አንዷ ሴት ናቶሎ ቤት ማንም የለ ብትለው ስልኩን ጥሎ ነው የሚለው። ከዛ በኋላ ጸጸት። ነቢዩላህ ዩሱፍ ግን ራሷ ቤት ውስጥ እንትን ብለው ጠርታ ስንት ከበር በር ተቆልፎ በስንት የማይከፈት በር እሷው ለምነው እሷ በጣም ቆንጆ ሆና ባለስልጣን ሆና የእሷ ባሪያ ሆኖ ከዛም እያስፈራራቸው እዚህ ሁላ ግን አላህን እፈራለሁ እኛስ የሚለውን ከዚህ እንድንወስድ ነው ማለት ነው። ቃለ ረሒመሁላህ። እንግዲህ አላህ ቁርአን ላይ የነገረን ሁለት ሰዎችን ሁለት አካላቶችን ነው። አንደኛው ይህ ክስተት ነው ስለ ፍቅር ሲነሳ፣ ሁለተኛው አጣኢፈቱ ታኒያ ሁለተኞቹ ግሩፖች አለዚነ እነዛ ሐከ አላሁ ዐንሁም አላህ ስብሓነሁ ወተዓላ አልዕሽቅ ስለ ፍቅር አላህ ስብሓነሁ ወተዓላ የጠቀሰልን የሆኑ ሁለተኞቹ ቡድኖች ሁሙ ሉጥየቱ ሉጥያዎች ናቸው፣ ገብረ ሰዶሞች የነቢዩላህ ሉጥ ህዝቦች። ጠይብ የነቢዩላህ ሉጥ ህዝቦች ናቸው። ቃለ ወሃዛ ይህ ማለት ገብረ ሰዶሙ ወንድ ከወንዶች ጋር ማለት ነው። ወሃዛ ይህ አሉ ዳኡን በሽታ ነው አሉ። ይህ ፍቅር የሚባለው ነገር ዳኡን በሽታ ነው። አዕያ ያዳገተ የሆነ ያደከመ የሆነ አልአጥባአ ሐኪሞችን ደዋአ የእሱን መድኃኒቱን ያዳገታቸው የሆነ በሽታ ነው። ወዐዘ ዐለይህም በእነሱ ላይም የከበደ ሽፋኡሁ ይሱ መድኃኒቱ ሐኪሞችን የከበዳቸው የሆነ በሽታ ነው ፍቅር። ወህዋ እሱ ፍቅር የሚባለው ለዐምሩላህ በአላህ እምላለሁ አዳኡ በሽታ ነው።
አልዑዳሉ ስር የሰደደ በሽታ ነው። ዑዳል ማለት ፈውስ የሌለው የሚመስል ከአሁን በፊት እንዳሳለፍን በሽታ ነው ፍቅር። ወሱሙ መርዝ ነው። አልቀታሉ ገዳይ የሆነ መርዝ ነው ፍቅር። አለዚ ያ ፍቅር ብሎ ማለት ማዓሊቀ አልተንጠለጠለም አልተጣበቀም፣ ቢቀልቢን በአንድ ቀልብ ላይ አልተንጠለጠለም ፍቅር ኢላ ቢሆን እንጂ ወዐዘ የከበደ ዐለል ወራ በፍጡራኖች ላይ እስቲንቃዙሁ እሱን ማዳን ሚን ኢሳሪህ ከስራቱ ከምርኮ እሱን ማዳን የከበደ ቢሆን እንጂ። ሱብሓነላህ ወላሂ ከባድ እኮ ነው። ዛሬ ወላሂ ከዚህ በሽታ ንጹህ የሆነ ሰው አለ ማለት ይከብዳል። ብዙ 99% በሚባል መልኩ እዚህ ውስጥ ገብቷል። እኩሉ ከአላህ ርቆታል። እኩሉ ግዴታውን እንኳን መፈጸም አቅቶታል። እኩሉ በአካል እንኳን አታውቀውም። እሱም በአካል እንኳን ያውቃት። እኩሉ እንደማያገባት ያውቃል፣ እንደማይገባው ያውቃል። ግን ይቃጠላል በፍቅር። ሱብሓነላህ ወሱሙል ቀታል የሚገርም ገለጻ። ገዳይ የሆነ መርዝ ነው። ገዳይ የሆነ መርዝ ምን ያክል እንደሚያስፈራሩት ተመልከቱ። ወለሽተዐለት ናሩሁ እሳቱ እኮ አትቀጣጠልም የዚህ የፍቅር ፊ ሙህጀቲን በነፍስ ውስጥ ሙህጃ ነፍስ ወይ ደግሞ ልብ ውስጥ በሉ። እንደው የዚህ የፍቅር እሳት ቀልብ ላይ አይቀጣጠልም ኢላ ቢሆን እንጂ ወሰዑበ የከበደ ዐለል ኸልቂ በፍጡራኖች ላይ ተኽሊሱሃ ሚናሪሂ ተኽሊሱሃ ማጽዳቷ ሚናሪሂ ከሱ ከሳቱ ሰዎችን ለማጽዳት የከበደ ቢሆን እንጂ። ሱብሓነላህ ከባድ ነው። ከባድ መፍትሄው ኢብኑ ቀይም ቀጣይ ላይ ያመጣል። ራሱ ርዕሱ እንደምታዩት ቀጣይ ላይ ስትመለከቱት የፍቅር መድኃኒት የሚለው ርዕሱ መድኃኒቱን ቀጣይ ላይ በሰፊ እንመለከታለን። ግን ይህ በሽታ ሐቂቃ ቀላል የሚባል አይደለም። ቀጣይ መድኃኒቱ ላይ በሰፊው እንመለከታለን። ለዛሬ እዚህ ጋር እናቆማለን። አላህ ስብሓነሁ ወተዓላ ሰምተው የሚጠቀሙ ባሮች አላህ ያድርገን። በድብቅም በግልጽም አላህን ከሚፈሩ ባሮች አላህ ያድርገን። እዚህ ውስጥ የገቡ ሰዎችን አላህ ስብሓነሁ ወተዓላ የሚበጀው እሷም ደግሞ ለሱ የምትበጅ ከሆነች አላህ በትዳር በሐላል አላህ ያጣምራቸው። እዚህ ፍቅር ውስጥ ገብተው የሚሰቃዩትን በአጠቃላይ ከሚወዱት ከሚመኙት ጋር አላህ የሚጠቅማቸው ከሆነ ነው። የሚጠቅማችሁ ከሆነ ስለወደዳችሁት ስላፈቀራችሁት ብዙ ስለሆናችሁለት ብቻ ይጠቅማችኋል ማለት አይደለም። በል እንደውም ብዙ ትዳሮች እንደዚህ እሱን ካላገባው እሷን ካላገኘው ይሉና ከተጋቡ በኋላ መልካም አይሆንም ትዳሩ። አላህ ሆይ ለእኔ የሚጠቅመኝ ከሆነ መንገዶችን አንተን የሚያስቆጣ ነገር በቅቶኛልና ከሱ ጋር አገናኝ፣ በሐላል ሰብስበን ብላችሁ ዱዓ አድርጉ። አላህ ይሰብስባቸው። የማይጠቅማቸው ከሆነ ደግሞ አላህ ከሷ ቀልብ እሱን ከሱ ቀልብ ደግሞ እሷን አውጥቶ የራሳቸውን ከአላህ ጋር የተያያዘ ህይወትን አላህ ይወፍቃቸው እላለሁኝ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።